ገዳሙን ሄዳለሁ ብለሽ ነበር እንዴ? ምን ነው እስከው? አንቺ ራሱ እዚህ ምን ታደርጊያለሽ? አንቺ ነሻ? እኔ ምን? ያቺን ፋራ የደበቅሻት? ማንን? እዩ፣ የማታውቂያት ታስመስይ። ዛሬ በጣም ነው የምታስፈልገኝ። የት ነው የደበቅሻት? በቃ ትናደጅ ጓደኛዋ ጋር ሄዳ ይሆናል። እኔ እኮ ለምን ሄደች አላልኩ፣ ግን ቢያንስ እዚህ ነኝ አትልም? በቃ አትበሳጪ። እሺ ልቀቀኝ፣ እሄዳለሁ። በረኪና ይዛ ልጠጣ ስትል አላየኋት መሰለህ? የት? እዚህ ሰፈር ነው? አዎ፣ እዛ ከሱቁ ዝቅ ብሎ። ኧረ ተረጋጋ። መጥቼ ማጸዳው ተጨማሪ የሚከፍሉ የሚመስል እዚህ ቢሮ ያጸዱኛል። ጽናት ትንሿ የት ሄዳ ነው የጠፋችው? ከትምህርት ቤትም እኮ እያረፈደች መምጣት ጀምራለች። ጓደኞቿም እዚህ መጥተው ነበር። ለምን ዋሸችኝ እያለች ትገኛለች። ትንሿ እንግዲህ በሚሪንዳ ከጠጣችው የእንቅልፍ መድኃኒት በኋላ ስትነቃ እራሷን ሌላ ሰው ቤት ነበር ያገኘችው። ምክንያቱም ኢዛና ቤት ነበረች። ኢዛናም እንግዲህ ስትነቃ የት ነው ያለሁት በማለት ጠይቀው ነበረ። ኢዛናም አይዞሽ ምንም አላረኩሽም በማለት ይነግራታል። እሷ ግን በማይረቡ ቃሎች ነበረ ስትሰብረው የነበረው። ለምንድን ነው የማተወኝ? ለምንድን ነው የማይገባህም? እያለችው ነበር። አሁን ወደ ቤት የሚሄድ ነው የምፈልገው። እንዴት እንደዚህ ታደርጋለህ? ለምን እዚህ አመጣህ? በማለት ትናገረዋለች። ኢዛናም እባክሽን እኔ ምንም ያደረግኩሽ ነገር የለም፣ ግን ከዛች ከጓደኛሽ ብትርቂ ይሻልሻል። እሷ ናት በሚሪንዳ የመድኃኒት የሰጠችሽ። እዚህ ቤት ስገቢ ታስታውሽ ነበር በማለት ጠይቋታል። እናም የተፈጠረው ይህ ነው በማለት እንግዲህ ይነግራታል። እሷ ግን ልታምነው አልቻለችም። መቼም አላምንህም ብላ በጓደኞች ላይ የምታደርገውን ጥላቻ፣ በዙሪያ ያሉትን ሰዎች በምታደርገው ጥላቻ ብታቆም ይሻልሃል በማለት ትነግረዋለች። አሁን ናሸኘኝ በማለት እንግዲህ ልትሄድ ስትል ውሻ ውጭ ላይ ታያለች። እና ውሻውን አስወጣኝ አሳልፈኝ ብትለውም ሳሚኝና ሲላት ጉንጩን ሰማለች። አሳልፋ ልትሰጣት የነበረችው ጓደኛዋም እንግዲህ ብትፈልጋት ልታገኛት ስላልቻለች ምን አይነት መድኃኒት ነው የሰጠኝ? ልጅቷ እኮ እስካሁን አልተገኘችም፣ ጠፍታ ቀረች እያለችው ትገኛለች። ያም የሚፈልጋት ሰው ለምንድን ነው እስካሁን ያላመጣሻት እያለ ይደውልላታል። ልጅቷ ስለጠፋችባት ማለትም ትንሿ ስለጠፋችባት ወይኔ ይህን ሁሉ ብር አጥፍቼ ከየት አምጥቼ ነው የምመልስለት? ምንድን ነው የማደርገው? እያለች እየተጨናነቀች ትገኛለች። ነገር ግን ያችኛውን ጓደኛቸውን በመጥራት ሁለቱ ሄደው ነበረ እነ ጽናት ቤት። ጽናትም ለምንድን ነው የት አምሽታ ነው ወዴት ሄዳ ነው በማለት እየተጨናነቀች ትገኛለች። ኪራም ምን ሆነች ነው እንደዚህ የምትወኙ ቢላት፣ አሁን ከትምህርት ቤት ሁልጊዜ ስትመጣ ሰዓት እያሳለፈች ነው የምትመጣው፣ አሁን ደግሞ ዛሬ ባስ ብላ ይኸው የለችም በማለት ትነግረዋለች። ኪራም አትበሳጭብኝ የኔ ውድ ቶሎ ታረችብኛለሽ እያለ እያጽናናታል። አይ እኔ አጉል ላይ እኮ እንዳትወርቅ ነው፣ ደግሞ እኛ ለሷ ክፉ አይደለንም፣ ለምንድን ነው እንደዚህ የምትሆነው በማለት ለኪራ ትነግረዋለች። የትንሿ ጓደኞችም እንግዲህ እቤት ድረስ መጥተው አንኳኩቶ ነበረ። አልመጣችም ወይ ብለውም ጠይቀው ነበረ። ጓደኛዋ ግን ስለተደበቀች ማለትም የመድኃኒቱን የሰጠቻት ልጅ ተደብቃ ስለነበረ እኛ ጋር እኮ ናት፣ አሁን ስመጨይችሽ ልነግርሽ ነው የመጣሁት በማለት ትነግራታለች። በሌላ በኩል ደግሞ ሀዊ ናት። ሀዊ እንግዲህ የምሩን መድኃኒቶች ፈልፍላ ልትሰጣት በተዘጋጀችበት ሰዓት ናሁም ይመጣባታል። ናሁምን በእጅሽ ያሽው ነገር ምንድን ነው በማለት እጇን እንድታሳየው ይጠይቃታል። እሷን ባሳየችው ቁጥር የምሩ መድኃኒት ነበር እጇ ላይ ያለው። ይህ ሁሉ መድኃኒት ምንሽ ነው? ይህ ሁሉ መድኃኒት ሰጫት ነው በማለት ነበር እንግዲህ በጥፊ ብሎ ከዚህ ቤት አሁኑኑ ውጪ እንዳላይሽ በማለት ያባረራት። ናሁም እጅግ በመደንገጥ ወደ ምሩ እያለ ሮጦ ነበረ። እዛም እንደሄደ ምሩ በደህና አግኝቷታል። ምሩ ግን አሁን ላይ እንዴት አድርጌ ልነሳ እያለች ትገኛለች። ሀዊ ደግሞ በወንድሜ ላይ ያደረግሽውን ነገር አልለቅሽም እያለቻ ነው የምትገኘው። ናሁም መኝታ ቤት እያለ ሀዊ ተከትለው ትመጣለች። ምን አባሸት ዛሬ ተመልሰሽ እዚህ መጣሽ በማለት እንግዲህ አንገቷን አንቆ ሊመታት ሲል ወይኔ የእችን ልጅ እኮ ገደላት በማለት ምሩ
ትገለበጣለች። ከዛ ምሩዬ አመመሽ፣ ወደቅሽ፣ መታሽ በማለት ነበረ ታንሰፍስፎ ምሩን ለማንሳት ሀዊ ለቆ የሄደው። ሂጂ ከዚህ ውጪ ምን ታደርጊያለሽ እዚህ ስላት ሮጣ ትወጣለች። አይ በቃ ከዚህ ቤት ካልወጣሁኝ ይገለኛል በማለት ሀዊ ወደ ውጭ ትወጣለች። በረኪናም በመግዛት እንግዲህ መንገድ ላይ ቁጭ ብላ ልጠጣው አልጠጣው ወንድሜ ወደ አንተ ልመጣ ነው እያለች ለብቻዋ እያወራች ነበር። በዛን ሰዓት የምሩ እናት ታያታለች። ምን እያደረግሽ ነው እዚህ የያሹ ምንድን ነው በማለትም ጠይቃት ነበረ። ልጠጣው ነው እኔ የምሩ መድኃኒት ሁሉንም እንደዛ ያዘጋጀሁት ለራሴ ነበረ። ናሁም ግን እንደዛ አላሰበም፣ ተረጋግቶ እንኳ ሊሰማኝ አልፈቀደም በማለት ትነግራታለች። አይ እንደዚህ አታድርጊ ለማንኛውም በማለት ነበረ ጥላት እየሄደችው። እቤትም እንደሄደች እና ናሁም ነግራው ነበረ። ናሁም በመደንገጥ የት ነው ያለችው በማለት ወጥቶ እየፈለጋት ነበር። ሀዊ ግን በረኪናውን ትንሽ ትንሽ እያረገች እየጠጣች እያቃሰተች ትገኛለች። ምናልባትም እኮ ይሄ ሰው ምሩ ከዚህ በፊት ወደ አዲስ አበባ ስትመጣ ወደ ነኪራ ቤት የመጣችው አንድ የሚያፈቅራት ሰው ነበረ ገጠር። ምናልባትም ያ ሰው በእሷ ምክንያት ራሱን አጥፍቶ ሊሆን ይችል ይሆን አይታወቅም። አሁን ላይ ግን ሀዊ ወንድሜን እንደዝን ያሰቃየሽው እያለች ነበረ ስትበቀላት የነበረው። በቀልም ምን እንደሆነ አሳይሻለሁ እያለቻት ነበር። ነገር ግን ሀሳብና ምኞቷ ሳይሳካላት ቀርቶ የምሩ ፈጣሪ ረድቶ ዛሬ ላይ እሷ በስራዋ ተዋርዳ መንገድ ላይ ወጣለች። ኢዛናም ትንሿን ወደ ቤት ሲመለሳት ያለውን ነገር እንግዲህ እንደዛ አድርጌ ነበረ ይዤሽ ሄድኩት በማለት አዝሎ ወደ ቤት ይወስዳታል። እሷም እግሬን አሞኛል በማለት ነበረ እየተናገረችው። በዛ መሀል ነበረ እንግዲህ ኪራን ያገኙት መንገድ ላይ። እኛም አንድ ሰሞን እንደዛ አድርጎ ነበር ሲጀምረን እንደዚህ ነው፣ አረ በደንብ ተዛዘሉ እዛላት በደንብ እያለ ነበር የቀለደበት። ትንሿም እግሬን እኮ ወለም ብሎኝ አሞኝ ነው በማለት ትነግረዋለች። ነገር ግን ኪራ ሊያምናት አልቻለም። ወደ ቤቱም በመጡ ሰዓት እንግዲህ በር ሲያንኳኩ ቲና ነበረች የከፈተችላቸው። ቲናም እንግዲህ እሺ ትንሿና ትልቁ ከዛስ እያለች ነበር የጠየቀቻቸው። ያው ጽናት እጅግ በጣም እንደተናደደችም በዛው ትነግራታለች። እጅግ በጣም ነበር ያዘነችው ትንሿ። ወደ ቤቱም ከገባች በኋላ እንግዲህ የት ነበርሽ በማለት ጽናት ትጠይቃታለች። አይ እግሬን ወለም ብሎኝ እኮ ኢዛና ነው ያመጣኝ በማለት ትነግራታለች። ትንሿም ጽናት ስለተቆጣቻት እጅግ በጣም እያለቀሰች ነበረ። ጽናትን እኮ አስቀይምኳት፣ እኔ እኮ እንዳሰሪ ሳይሆን እንደ እህት እየቀረብኳት ነው ያለሁት። ነገር ግን ልትረዳኝ እንኳ ፈቃደኛ አይደለችም፣ ልትሰማኝም አትፈልግም በማለት ትነግራታለች ለቲና። ቲናም እስኪ ንገሪኝ እስኪ ኢዛና ምንሽ ነው ወይም ደግሞ ምንድን የተፈጠረው ነገር? የሆነ ነገር እየሸተተኝ ነው በማለት ጠይቃት ነበረ። ትንሿ ግን ምንም ነገር የለም በማለት እንግዲህ ያለውን ነገር ትነግራታለች። አዲሷም የኪራ ሰራተኛ እንግዲህ ቢሮ አጽጂ ተብላ ቢሮ እያጸዳች ነበር። ጸሐፊ ከመቼ ጀምሮ ነው ጽዳት የሚሰራው እያለችም ለብቻዋ ታወራለች። አይ ይህንማ በኤሪፎን ሙዚቃ እየሰማው መሆን አለበት በማለት ሙዚቃዋን ከፍታ ኤሪፎኗን ዘግታ እየጨፈረች ባለበት ሰዓት ኪራ ይመጣባታል። ኪራም ሲጠራት አትሰማውም። አጠገቧ ሄዶ ግን ነካ ሲያደርጋት ነበር። አቤት ብላ ዘወር ያለችው። ምን እያደረግሽ ነው? ይህ ምንድን ነው በማለት ይጠይቃታል። ምኑ ቤቱ ብሎ ሲጠይቃት ቢሮ ነዋ። እና ቢሮ መጨፈሪያ ነው እንዴ? ምን ላድርጋስ ግን ይችልች በማለት ነበረ ኤሪፎኗንም ሞልጓውንም እሏ ላይ ወርውሮ ከክፍሉ ወጣችው። ነገር ግን ስልክዋንም ኤሪፎንንም ረስታ ነበር። እንደገና ተመልሳ መጣ ትወስዳለች። ኪራ አሁን ላይ ከዚች ጋር እንዴት አድርጎ መስራትና መግባባት እንደሚችል ግራ ተጋብቷል። በቀጣዩ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።